የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። እኔ ጋር ሁሉ መልካም ሁሉ ሰላም ነው። ጌታ ረድቶን እነሆ ለሰኔ 16 2012 ለተማክሰኞ የትምህርት ፕሮግራማችን ላይ እንድንደርስ ጌታ ረድቶናል። ስሙ ይባረክ። እንደተለመደው በእግዚአብሔር ፊት ጌታ የቃሉን ደጆች እንዲከፍትልን አብረን እንጸልያለን። ጌታ ሆይ እናመሰግናለን። ስም ለዘላለም የተባረከ ይሁን። እየረዳህን እያገዝከን እየተጠነቀቅክልን እየጠበቅከን በብዙ ቸርነት ዛሬ ላይ ደርሰናል። እናመሰግንሃለን። ስለ ሁሉ ስምህ ይባረክ። ስለሆነልን ስላልሆነልን ነገር እናመሰግንሃለን። የበዛ ምስጋና፣ የበዛ አምልኮ፣ የበዛ ክብር፣ የበዛ ውዳሴ ዙፋንህን ይክበበው። እናመሰግንሃለን። እነሆኝ ደግሞ ባሪያዎች ሁላችን አለንና የቃል ደጆች ይከፈቱልን። አስተምረን፣ ወደ ራስ አስጠጋን፣ አሳድገን። ቃልህ በሙላት በሁላችን ውስጥ ይገለጥ። ያለ መከልከል ወደኛ ይምጣ። አይምሯችን ይከፈት፣ ልቦናችን ይብራ። በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች ባለፉት አንድ ወር ከ15 ቀን የሚያክል በአራት መሰረታዊ ክርስትና መርሆች ላይ በሰፊው ስንነጋገር ቆይተናል። መንፈስ ቅዱስ በዚህ ሐሳቦች ላይ በሚገባ ብዙ ነገሮችን እንዳብራራልን ተስፋ አደርጋለሁ። እንደተረዳችሁም እንደተማራችሁበትም ሕይወታችሁ እንደተቀየረበትም እልፍም እንዳላችሁበት አምናለሁ። ጌታ ስሙ ለዘላለም የተባረከ ይሁን። እነዚህም አንደኛ እግዚአብሔርን ስለማምለክ፣ ሁለተኛ እግዚአብሔርን ስለመከተል፣ ሶስተኛ በእግዚአብሔር ሕይወት ስለመኖር፣ አራተኛ እግዚአብሔርን ማገልገል የሚሉትን በሰፊው ተምረናል። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ እነዚህን ትምህርቶች ጀምረን እንድንጨርስ የረዳንን እግዚአብሔርን በፍጹም ልባችንና በፍጹም ኃይላችንና በፍጹም ሐሳባችን እንድታመሰግኑ እንድታከብሩ በዚህ አጋጣሚ ልነግራችሁ ፈልጋለሁ። ጌታ ስሙ ይባረክ። ዛሬ ደግሞ አዲስ ትምህርት ይዤላችሁ ቀርብ ያለው ይኸውም መንግስት የሚል ይሆናል። ዋናው እኛ የምንመለከተው ስለ እግዚአብሔር መንግስት ነው። የእግዚአብሔር መንግስት በሚገባ ከመጽሐፍ ቅዱስ እናነሳና በእያንዳንዱ ሐሳብ ላይ እንነጋገራለን። መንፈስ ቅዱስ የቃሉን ፍቺ ያበራልናል። እስቲ አስቀድመን ስለ እግዚአብሔር መንግስት ከማየታችን በፊት መንግስት ማለት ምን ማለት ነው የሚለውን ሐሳብ ብናነሳ ደስ ይለኛል። መንግስት ማለት የሚገዛ የሚያስተዳድር ከሁሉ ወይም በሁሉ ላይ ስልጣን ያለው ኃይል ያለው አካል ማለት ነው። መንግስት ማለት የሚገዛ የሚያስተዳድር በሁሉ ላይ ስልጣን ያለው ኃይል ያለው አካል ነው መንግስት የምንለው። እንግዲህ በመንግስት ውስጥ መንግስት ስንል በመንግስት ውስጥ ንጉሥ አለ፣ ህዝብ አለ። ህዝቡ የሚተዳደርበት ህገ ደንብ መተዳደሪያ የሚባል ነገር ደግሞ አለ ማለት ነው። እንግዲህ መንግስት ማለት ይሄ ከሆነ በሁለተኛ ደረጃ ስንት አይነት መንግስታት አሉ የሚለውን ነገር ማየት ደግሞ ይጠቅመናል። እንግዲህ 3 አይነት መንግስታት እንዳሉ ልንረዳ እንችላለን በመጽሐፍ ቅዱስም ላይ። አንደኛው የእግዚአብሔር መንግስት ነው። ሁለተኛው የሰው መንግስት ነው። ሶስተኛው የሰይጣን መንግስት ነው። መጽሐፍ ቅዱስ ላይ 3ቱም እንዳሉ በግላጭ ተቀምጧል። የእግዚአብሔር መንግስት፣ የሰው መንግስት፣ የሰይጣን መንግስት ማለት ነው። እንግዲህ በዚህ ትምህርት እንድናይ የምፈልገው የመጀመሪያውን የእግዚአብሔርን መንግስት ነው። ጌታ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር መንግስት ስንል የእግዚአብሔር አገዛዝ ያለበት እግዚአብሔር የሚያስተዳድርበት ማለት ነው። በእግዚአብሔር መንግስት ውስጥ የሚገኘው ንጉሱ እግዚአብሔር፣ የሚተዳደረው ህዝብ፣ የእግዚአብሔር ቃልና የእግዚአብሔር ሰራዊቶች በእግዚአብሔር መንግስት ውስጥ ይገኛሉ ማለት ነው። ጌታ ስሙ ለዘላለም የተባረከ ይሁን። እደግመዋለሁ። በእግዚአብሔር መንግስት ውስጥ የሚገኘው ንጉሱ እግዚአብሔር አለ፣ የሚተዳደረው ህዝብ አለ፣ የእግዚአብሔር ቃል አለ፣ ሰራዊቶች አሉ። ጌታ ስሙ ለዘላለም የተባረከ ይሁን። የእግዚአብሔር መንግስት የምንለው ደግሞ በሮሜ ምዕራፍ 14 ቁጥር 17 ላይ እንደተገለጸው የእግዚአብሔር መንግስት ማለት ጽድቅ፣ ሰላም፣ በመንፈስ ቅዱስ የሆነ ደስታ ማለት ነው። የእግዚአብሔር መንግስት እግዚአብሔር መንግስት ውስጥ
ወይም የእግዚአብሔር መንግስት ዲፋይን ስናደርግ ስናብራራው ስንገልጠው ጽድቅ የሆነ ሰላም የሆነ በመንፈስ ቅዱስ ደስታ የሆነ ነው። እንግዲህ በእግዚአብሔር መንግስት ውስጥ የሚያስተዳድረው የሚመራው ማን ነው? እግዚአብሔር ብቻ ነው። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ መጽሐፍ ቅዱስ እንግዲህ ስለ እግዚአብሔር መንግስት በጣም ሰፊ ዝርዝር ሐሳቦች ከብሉይ ኪዳንም ከአዲስ ኪዳንም በዝርዝር የተቀመጡ ጉዳዮች አሉ። እስቲ ዛሬ ወደ አዲስ ኪዳን ልውሰዳችሁና እግዚአብሔር በመጀመሪያ ህዝብ ብሎ የመሰረተው ህዝብ የእስራኤልን ህዝብ ነው። ይህም ከአብርሃም የመጣ የአብርሃም ዘር ይሁኑ። ይህ የእስራኤል ህዝብ እንግዲህ ለአብርሃም እግዚአብሔር እንደተናገረው ለራሱ ባልሆነ ሀገር በግብፅ ሀገር ለ430 ዓመት ከተገዙ በኋላ ከተጨቆኑ በኋላ እግዚአብሔር በድንቅና በተአምራት ከዛ ምድር አወጣቸው። ከዛ ምድር ካወጣቸው በኋላ ግን እግዚአብሔር ለዛ ህዝብ ምንድን ነው ያለው? በዘጸአት ምዕራፍ 19 ከቁጥር 1 ጀምሮ እስከ ቁጥር 6 ያለውን ክፍል አብረን እናነበዋለን። እንደዚህ ይላል። በሶስተኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ልብ በሉና ስሙ። ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤል ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ። ከናንተም ወይም እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ፔሬድ። ጌታ ስሙ ለዘላለም የተባረከው። እንግዲህ እግዚአብሔር እስራኤልን ከግብፅ ምድር ሲያወጣቸው የፈለጋቸው ለምን እንደሆነ በግልጽ ነው የነገራቸው። ለምንድን ነው የፈለጋቸው? ከአሕዛብ ሁሉ የተመረጠ ርስት ትሆኑልኛላችሁ፣ እናንተ የካህናት መንግስት የተቀደሰ ሕዝብ ትሆኑልኛላችሁ። እግዚአብሔር ሕዝቡን የመረጠው ምን እንዲሆንለት ነው? ሃሌሉያ! የካህናት መንግስት የተቀደሰ ሕዝብ። ስለዚህ እግዚአብሔር መንግስት እንዲሆኑለት ነው የፈለገው። የካህናት መንግስት፣ እሱ ንጉሳቸው ሊሆን። ጌታ ስሙ ይባረክ። ስለዚህ ምንድን ነው ለሙሴ ያለው? ለእስራኤል ልጆች የምትነግራቸው ቃል ይሄ ነው። እግዚአብሔር ንጉሳቸው ነው። እኔ የመረጥኳችሁ ለዚህ ነው። በንስር ምን ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣዋችሁ አይታችኋል። ጌታ ስሙ ለዘላለም እየተባረከ ይሁን። ከዛ ከብረት ምጣድ ከሚያቃጥል ምድር እግዚአብሔር እስራኤልን ነጥቆ ያወጣው ከአሕዛብ መካከል ለራሱ መርጦ ምን ሊያደርጋቸው? ርስት እንዲሆኑት፣ ካህናት እንዲሆኑት፣ መንግስት እንዲሆኑት፣ የካህናት መንግስት እንዲሆኑት፣ ቅዱስ ሕዝብ እንዲሆን ፈልጎ ነው ያወጣቸው። ይሄንን ንገራቸው። የምትነግራቸው ቃል ይህ ነው። ጌታ ስሙ ለዘላለም እየተባረከ ይሁን። እግዚአብሔር በዚህ ዓላማ በዚህ ፕሮግራም በመንግስት ውስጥ የመንግስቱ ካህናት ሊያደርጋቸው፣ የተቀደሰ ሕዝብ ሊያደርጋቸው፣ ርስት ሊያደርጋቸው የመረጣቸው ሕዝቦች ናቸው። ታዲያ የእግዚአብሔር ፕሮግራም ይህ ሆኖ እያለ እስራኤላውያን ግን እግዚአብሔር ለዚህ ለመረጣቸው ንጉስ ሊሆናቸው፣ ርስት ሊያደርጋቸው፣ የካህናት መንግስት ሊያደርጋቸው፣ የተቀደሰ ሕዝብ ሊያደርጋቸው ካለው ፕሮግራም እሱ ሳይዛነፍ ህዝቡ የሰጠው ምላሽ ግን የሚያሳዝን ነበር። ያ ምንድነው? በወቅቱ ተቀብለው ከሄዱ በኋላ ግን
አንድ ወቅት ላይ ይህንን ኪዳናቸውን ለማፍረስ ተገደዱ። በአንደኛ ሳሙኤል ምዕራፍ 8 ላይ አነብላችኋለሁ ከቁጥር 4 ጀምሮ እንዲህ ይላል። የእስራኤል ሽማግሌዎች ሁሉ ተሰብስበው ወደ ሳሙኤል ወደ አርማቴ መጡና እነሆ አንተ ሸምግለሃል፣ ልጆችም በመንገድህ አይሄዱም። አሁንም እንደ አሕዛብ ሁሉ የሚፈርድልን ንጉሥ አድርግልን አሉት። የሚፈርድልን ንጉሥ ስጠን ባሉት ጊዜ ነገሩ ሳሙኤልን አስከፋው። ሳሙኤልም ወደ እግዚአብሔር ጸለየ። እግዚአብሔርም ሳሙኤልን አለው፣ በእነርሱ ላይ እንዳልነግስ እኔን እንጂ አንተን አልናቁህምና የሚልውን ነገር ሁሉ የሕዝቡን ቃል ስማ አለው። በጣም የሚያሳዝን ልብ የሚሰብር እስራኤል እግዚአብሔር ንጉሥ ሆኖ ሳለ ነገር ግን በላያቸው ላይ ከእግዚአብሔር ይልቅ ሰውን ማንገስ ፈለጉ። የእስራኤል ውድቀት የጀመረ ቦታ እዚህ ጋር ነበር። የውድቀት የመጀመሪያ እዚህ ጋር ነበር። እግዚአብሔር የካህናት መንግስት ሊያደርጋቸው፣ ቅዱስ ሕዝብ ሊያደርጋቸው፣ ርስት ሊያደርጋቸው ለዚህ እንደመረጣቸው ይህንን ቃል ንገራቸው ብሎ ነገር ግን እዚህ ክፍል ላይ ስትመለከቱት ምን ሲሉ እናያለን? እንደ አሕዛብ ያለ ንጉሥ አንግስልን። እግዚአብሔር እኮ ንጉሳቸው ነው። ከእግዚአብሔር ይልቅ የሰውን ንግስና ፈለጉ። ሳሙኤል አዘነ፣ አስከፋው፣ ወደ እግዚአብሔር ጸለየ። እግዚአብሔር እንዲህ አለው፣ አንተን አይደለም የናቁት፣ እኔ በእነሱ ላይ ንጉሥ እንዳልሆን እኔን ነው የናቁት። የፈለጉትን አርግላቸው። የፈለጉት የሰውን ንጉሥ አይደል? የሰውን ንጉሥ ፍላጎታቸውን አሟላላቸው። እግዚአብሔር በሰው ፍቃድ ላይ ካልሆነ በስተቀር ሰውን አስገድዶ ምንም እንደማያደርግ ሌላው የምንመለከትበት የመጽሐፍ ቅዱስ ክፍል ነው። ተመልከቱ። ለፍቃዳቸው አሳልፈው ሲሰጣቸው በጣም ከባድ ነው። እኛ የምንፈቅደው ነገር ከባድ ነው። ለእግዚአብሔር ከፈቀድን እግዚአብሔር ነው፣ ለሰው ከፈቀድን ለሰው ነው፣ ለሰይጣን ከፈቀድን ለሰይጣን እንሆናለን ማለት ነው። እዚህ ጋር ነው ሰው በፈቃዱ ከእግዚአብሔር ንግስና ከእግዚአብሔር መንግስት ለመውጣት የወሰኑት። ይሄ ጉዳት ግን ከባድ ዋጋ አስከፍሏቸው እንዳለፈ መጽሐፍ ቅዱስ በሚገባ ይነግረናል። ከዛ በኋላ እግዚአብሔር ምንድን ነው ያለው? የንጉስን ወግ ንገርና የሚፈልጉትን ንጉስ ታነግስላቸዋለህ አለ። የሰው ልጅ የእስራኤል ሕዝብ ውድቀት የጀመረበት ክፍል ቦታ በጣም የሚያሳዝን። እግዚአብሔር ንጉስ ሆኖላቸው ሳለ ለምንድን ነው ንጉስ የፈለጉት? የሚገርማችሁ ነገር ለምን ፈለጉ? የሚያሳዝን እኮ ነው። የፈለጉት ከፊት ለፊታችን ወጥቶ የሚዋጋልን እግዚአብሔር እየተዋጋላቸው ከግብፅ ምድር ከዛ ከቃጠለው እንዴት አድርጎ ከፈርዖን እጅ ተዋግቶ እንዳዳናቸው ረስተው እንደ አሕዛብ ያለ ንጉስ ከፊታችን ወጥቶ የሚዋጋልን ንጉስ አርግልን። የንጉስ ወግ እንኳን ነግሯቸው ተው ይቅርባችሁ፣ ንጉስ በነገሰ ጊዜ ግን የምትከፍሉት ዋጋ በጣም ከባድ ነው ብሎ ነገራቸው። የፈለገ ይሁን፣ ኧረ ንጉስ ባሪያ ያደርጋችኋል፣ ልጆቻችሁን እንዲህ ያደርጋል፣ ይሁን። አቤት የሰው የልብ ጥንካሬ፣ አቤት የሰው የልብ ደንዳንነት፣ አቤት የሰው እምቢተኝነት። ዛሬም እኮ ብዙ ህዝብ ሲመከር ሲነገር ሲዘከር በጭራሽ የማይሰማው የሰው ልጅ ከመጀመሪያው ጀምሮ የነበረው የልብ ድንጋይነትና ጠጣርነት ደንዳናነት ነው የምንመለከተው። እንዲህ ያለው ቁጥር 10 ላይ ሄደን ስንመለከት ሳሙኤልን እግዚአብሔርን ቃል ሁሉ ንጉስን ለፈለጉ ህዝብ ነገራቸው፣ እንዲህም አላቸው፣ በእናንተ ላይ የሚነግሰው ንጉስ ወግ ይህ ነው። ወንዶች ልጆቻችሁን ወስዶ ሰረገሎቻችሁን ፈረሶቻችሁን ያደርጓቸዋል፣ በሰረገሎቻችሁ ፊት ይሮጣሉ፣ ለራሱም የሻለቆች የመቶ አለቆች ያደርጋቸዋል። እርሻውን የሚያርሱ እህሉንም የሚያጭዱ የጦር መሳሪያውና ሰረገሎቹን ዕቃ የሚሰሩ ይሆናሉ። ሴቶች ልጆቻችሁ ወስዶ ሽቶ ቀማሚዎች፣ ወጥ ቤቶች አበዛዎች ያደርጋቸዋል።
ከእርሻችሁም ከወይናችሁ መልካሙን ወስዶ ሎሌዎች ይሰጣችኋል። ከዘራችሁም ከወይናችሁ አስራት ወስዶ ለጃንደረቦቹ ለሌሎቹ ይሰጣችኋል። ሎሌዎቻችሁና ገረዶቻችሁን፣ ከብቶቻችሁን፣ አህዮቻችሁን መልካሞቹን ወስዶ ያስራችኋል። ከበጎቻችሁ ከፍየሎቻችሁ አስራት ይወስዳል። እናንተም ባሪያዎች ትሆናላችሁ። በዚያን ቀን ለእናንተ ከመረጣችሁት ከንጉሳችሁ የተነሳ ትጮኻላችሁ። በዛ ቀን እግዚአብሔር አልሰማችሁም። ይሄ ሁሉ ተነግሯቸው ምላሽ ምን ቢሆን ጥሩ ነው? ቁጥር 19 ሕዝቡ ግን የሳሙኤልን ነገር ይሰማ ዘንድ እምቢ አለ። እንዲህም ይሁን፣ ነገር ግን ንጉሥ ይሁንልን፣ እኛ ደግሞ እንደ አሕዛብ ሁሉ እንሆናለን። ንጉሳችን ይፈርድልናል፣ በፊታችንም ወጥቶ ስለኛ ይዋጋል አሉት። ሳሙኤልም የሕዝቡን ቃል ሁሉ ሰማ፣ ለእግዚአብሔር ተናገረው። እግዚአብሔር ሳሙኤልን ቃላቸው ስማ፣ ንጉሥንም አንግስላቸው አለ። ሳሙኤልም የእስራኤልን ሰዎች እያንዳንዳቸውን ወደ ከተማችሁ ሂዱ አላቸው ይላል። በጣም ልብ የሚሰብር በጣም የሚያስደነግጥ ይህ ሁሉ ተነግሯቸው የንጉሥ ወግ ምን እንደሚመስል ምን አይነት ባርነት እንደሆነ ይሄ ሁሉ ነግሯቸው ይሁን መስማት አልፈለጉም። ሳሙኤል የተናገረውን ነገር በጭራሽ ሊሰሙ አልፈቀዱም። አይሆንም፣ ንጉሥ ይሁንልን፣ እንደ አሕዛብ ይፈርድልናል፣ ከፊታችን ወጥቶ ይዋጋልናል ነው ያሉት። እግዚአብሔርም የፈለጉትን አንግስላቸዋል። ታዲያ ውጤቱ ምን ሆኖ ይሁን እስቲ? የሚገርማችሁ እስራኤል በሰው ንጉሥ መተዳደር ከጀመረችበት ጊዜ አንስቶ አንድም ጊዜ ሳይሳካላት ጭራሽ የእስራኤል መንግስት ለሁለት ተከፈለ። የእስራኤልና የይሁዳ ንጉሥ ተብሎ ለሁለት ተከፍሎ በአሕዛብ ዘንድ መሳለቂያ የሆኑት ነገስታቶች ጭራሹንም በነሱ ላይ የነገሱት እንኳን ሊዋጉላቸው እንኳን ሊፈርዱላቸው ጭራሽ ለጠላቶቻቸው አሳልፎ እንዲሰጡ አደረጓቸው። የንጉሶቻቸው ክፋት፣ በእግዚአብሔር ላይ ማመጽ፣ ክፉ ስራ መስራት እስራኤልን ለቅጣት ዳረጋት። አይተው በዘመናቸው አይተው የማያውቁት ግፍ ነው በህይወት ዘመናቸው የደረሰ። ይሄንን መጽሐፈ ነገስትን ስታነቡ ትመለከቱታላችሁ። በእስራኤል ላይ ብቻ ከ40 በላይ ነገስታት ነገሱ። በይሁዳ ላይም ከ40 በላይ ነገስታት ነገሱ። ከነዚህ ከነገሱ ነገስታት 3 ንጉስ ብቻ ነው እግዚአብሔርን የተከተለው። እሱም ሕዝቅያስ፣ ኢዮስያስና ዳዊት ብቻ ናቸው። ዛሬስ የቀሩት በሙሉ እግዚአብሔርን የሚያስቆጡ ሆኑ። እግዚአብሔር በመቆጣቱ ደግሞ እስራኤላውያን ለጠላቶቻቸው አሳልፈው ተሰጡ፣ ተፈጩ፣ ተገደሉ። ብዙ መከራ በህይወታቸው አለፈ። ተመልከቱ እንግዲህ ወገኖቼ፣ ከዚህ የምንማረው ምንድን ነው? ከእግዚአብሔር አገዛዝ ስንወጣ፣ ከእግዚአብሔር መንግስት ስንወጣ፣ በእግዚአብሔር መንግስት ውስጥ አለመሆናችን እንዴት ለጠላት እንደምንገኝ፣ እንዴት ለሰው እንደምንገኝ እዚህ ጋር ትልቅ ትምህርት በእነሱ ያለፈው በአባቶቻችን ላይ ያለፈው ለእኛ ትምህርት ትቶልን ያለፈው። እነሱ ያለፉበት ለምን እንዳለፉ መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ሲናገር አነብላችኋለሁ። ጌታ ስሙ ለዘላለም የተባረከ። ለትምህርታችን ተጽፏል። ያ በእነሱ በአባቶቻችን ላይ የነበረው ነገር ለእኛ ምንድን ነው? ትምህርት ነው የሆነው። ዛሬስ እኛ ከዛ ተምረናል ወይ ነው? እያንዳንዳችን በእነሱ ከደረሰው ነገር እኛ ተምረናል ወይ? እኛን ሊገስጸን የተጻፈው ቁጥር 11 ላይ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 11 ላይ ይህም ይላል፣ ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመን መጨረሻ የደረስንበትን ሊገስጸን ተጻፈ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገዙ ዘንድ እንድትችሉ ከፈተናው ጋር መውጫውንም ደግሞ ያደርግላችኋል። ለምን ሲባል ቁጥር 7 ላይ እንዲሁ ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። ሕዝቡ ሊበሉ ሊጠጡ ተነሱ፣ ሊዘፍኑም ተነሱ ተብሎ እንደተጻፈው ከእነርሱ አንዳንዶች እንዳደረጉት ጣዖትን የምታመልኩ አትሁኑ። ከእነርሱ አንዳንዶች እንደሴሰኑ በአንድ ቀንም 2,000 ከ3,000 እንደወደቁ አንሴስን። ከእነርሱ አንዳንዶች ጌታን እንደተፈታተኑ እባቦችን እንደጠፉ ጌታን አንፈታተን። ከእነሱ አንዳንዶች እንዳንጎራጎሩ በሚጠፋው እንደጠፉ አታንጎራጉሩ። ይህ ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ።
ጌታ ስሙ ለዘላለም የተባረከ ይሁን። ምን እንማራለን ከእስራኤል ሕዝብ? ምን ተምረናል? በእግዚአብሔር መንግስት ውስጥ ያለውን ክብር ንቀው እግዚአብሔር ንጉሳቸው እንዳይሆን ወስነው ወጥተው ለሁለት ተከፈሉ። መንግስታቸው ለሁለት፣ የእስራኤል መንግስት ለሁለት ነው የተከፈለው፣ የእስራኤል እና የይሁዳ ተብሎ 10 ነገድ አንድ ላይ፣ 2 ነገድ አንድ ላይ። በዛ ላይ መጽሐፍ ቅዱስን ስታነቡ በጣም የሚገርም ታሪክ፣ የሚያስጠላ ታሪክ፣ ሁለቱ እርስ በርስ ሲዋጉ፣ አንዱ አንዱን ሲያጠፋ፣ እርስ በርስ ጦርነት ሲያነሱ፣ ለጠላት መዘባበቻ ሲሆኑ፣ በጣም ብዙ የውድቀትን ታሪክ የተጎናጸፉት እግዚአብሔር በእነሱ ላይ እንዳይነግስ በወሰኑ ጊዜ ነበረ። ጌታ ስሙ ለዘላለም የተባረከ ይሁን። ዛሬ ይህን ነገር ልንረዳ ላስቻለን ጌታ የተወደዳችሁ የእግዚአብሔር ቤተሰቦች፣ እንግዲህ እስራኤላውያን በዚህን ያህል እግዚአብሔርን እንደ እግዚአብሔርነቱ ማክበር ባልቻሉበትና እሱን በላያቸው ላይ ማንገስ ባልፈቀዱበት የተጎዱበት ጉዳት ዛሬ ለኛ ትልቅ ትምህርት ነው። እንግዲህ እኛ ደግሞ አሁን ልክ እስራኤላውያን ከግብፅ ምድር ከባርነት ከጭንቅ ከእሳት እግዚአብሔር አውጥቶ ለራሱ ርስት እንዳደረጋቸው እኛን ደግሞ ጌታ ኢየሱስ ክርስቶስ መጥቶ ከጨለማው ስልጣን አድኖን ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ጌታ ስሙ ለዘላለም የተባረከ ይሁን። እግዚአብሔር እስራኤላውያንን በሙሴ አማካኝነት እንዳዳናቸውና ለራሱ ርስት እንዲሆኑት፣ የካህናት መንግስት እንዲሆኑት፣ የተቀደሰ ህዝብ እንዲሆኑት አድርጎ እነሱ እንዳልተቀበሉት እንደገና ለኛ ደግሞ በአዲስ ኪዳን ኢየሱስ የተባለው ሃሌሉያ የዓለም መድኃኒት ንጉሳችን መጣና ከዓለም ከድቅድቅ ጨለማ ከዲያብሎስ ግዛት አወጣን። ወዴት አመጣን? ወደ እስራኤል መንግስት፣ ወደ እግዚአብሔር መንግስት። ርቀን የነበርነውን ጠርቶን ወደ መንግስቱ አስገባን። ቆላስያስ ላይ ሄዳችሁ ስትመለከቱ ይህንን በሚገባ ይነግረናል። አሁን እኛ ወዴት ገብተናል? ወደ እግዚአብሔር መንግስት ገብተናል። አነበዋለሁ ቃሉን። ቆላስያስ 1 ቁጥር 13 እና 14 እንደዚህ ይላል። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። አሁን ፈልሰናል። ከጨለማ ወጥተናል። ከዲያብሎስ አገዛዝ ወጥተናል። ልክ እስራኤላውያን ከግብፅ እንደወጡት እኛም ከዓለም ወጣን፣ ከጨለማ ወጣን፣ ከዲያብሎስ አገዛዝ ወጣን። ወደ ማን መጣን? ወደ እግዚአብሔር መንግስት። ወደ የትኛው መንግስት? ጽድቅ፣ ሰላም፣ በመንፈስ ቅዱስ ደስታ ወደ ሆነው መንግስት። ጌታ ስሙ ለዘላለም የተባረከ ይሁን። ታዲያ ጌታ ኢየሱስ ክርስቶስ ገና የመጀመሪያ ወንጌል መስበክ ሲጀምር ሀ ብሎ የተናገረውና ወንጌል መስበክ የጀመረበት የመጀመሪያው የስብከቱ ርዕስ ንስሐ ግቡ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ እያለ እየሰበከ መጣ ነው የሚለው። ማርቆስ ወንጌል ምዕራፍ 1 ቁጥር 14 ላይ ሄዳችሁ አንብቡ፣ ይህንን ቃል ታገኛላችሁ። ኢየሱስ ክርስቶስ የእግዚአብሔርን መንግስት ወንጌል እየሰበከ ነው የሚለው። ንስሐ ግቡ፣ ተመለሱ። ስለዚህ የመጀመሪያው ኢየሱስ የስብከቱ መጀመሪያ የእግዚአብሔርን መንግስት ወንጌል ነበር የሰበከው። ሃሌሉያ። ስለዚህ ኢየሱስ ሲመጣ እኛን ወዴት ሊያስገባን ነው? ወደ እግዚአብሔር መንግስት። ጌታ ስሙ ለዘላለም የተባረከ ይሁን። እንግዲህ ጌታ ቢፈቅድና በህይወት ብንኖር በዚህ ላይ በዝርዝር የምንመለከት ይሆናል። ስለ እግዚአብሔር መንግስት በአዲስ ኪዳን ላለነው ለኛ ጌታ ስሙ ይባረክ። በዚህ ብዙ ነገር እንዳገኛችሁ ተስፋ አደርጋለሁ። በሚቀጥሉት ጊዜያት እንግዲህ እንደ እግዚአብሔር ፈቃድ በዚህ ላይ ከመጽሐፍ ቅዱስ የተለያዩ ክፍሎችን እየወሰድን የምንመለከት ይሆናል። እናንተም በሰፊው አጥሩ፣ ጸልዩ። እግዚአብሔር የቃሉን ደጆች ለእኔም እንዲከፍት በሁሉ ነገር ከጎን እንድትቆሙ ጠይቃቸዋለሁ። ተባረኩ። እንጸልያለን። ጌታ ሆይ እናመሰግናለን። ስምህ ለዘላለም የተባረከ ይሁን። ይህንን ውብና ድንቅ ጊዜ ስለሰጠህን፣ ቃልን ስላስተማርከን
በመንግስት ውስጥ ያለውን ክብር መንግስትህንም ደግሞ እንደሚገባ እንድናስተውል ከባለፉት አባቶቻችን ተምረን ዛሬ ደግሞ ጸንተን በእውነት ባንተ ህይወት ባንተ ምልልስ ባንተ በምድር ለኛ ባደረግከው ህይወት መኖር እንድንችል በኢየሱስ ክርስቶስ ስም እኔ ጸልያለሁ። አመሰግንሃለሁ። መንግስት ሁል ጊዜ ከኛ ጋር ትሁን። ከመንግስት ሳንወጣ በመንግስት ውስጥ ያለው የጽድቅ ፍሬ፣ የሰላም ፍሬ፣ የደስታ ፍሬ በህይወታችን እየተገለጠ በመንግስት ተካፋዮች ሆነን እስከ ፍጻሜ መቆም የምንችልበትን ጸጋ ስጠን። እናመሰግንሃለን። ስምህ ይባረክ። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ተወደዳችሁ እግዚአብሔር ቤተሰቦች እግዚአብሔር እየረዳን ያለው ነገ ማለዳ ደግሞ በተመሳሳይ የጸሎት ፕሮግራማችን እስክንገናኝና ማታም ደግሞ በተመሳሳይ በትምህርታችን እስክንገናኝ የእግዚአብሔር ጸጋ፣ ሰላም፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።